ብሩኬ ግን ወንድሜ ምን አስበህ ነው ብሩኬ በዚህ ደረጃ ሃይሚን ምርጫ ውስጥ ያስገባሃት? ምን አስበህ ነው? ምን ነው እዩ እንደ ሐሳብና እንደ ሂሳብ አስደገመችብህ እንዴ? እዩ አስደገመችብህ ወይ? ካላስደገመችብህ በዚህ ደረጃ ምርጫ በዚህ ደረጃ የሆነ ነገር አድርገህ እንደዚህ አድርገህ ታመጣለህ ብዬ እውነት እኔ አስቤ አልሜ አላቅም ነበር። ምክንያቱም እያደረከው ያለ ነገር ጥሩ ስላልሆነ ብሩኬ ማለት ነው። እያደረከው ያለ ነገር በጣም የሚያናድድ፣ በጣም የሚዘገንን፣ በጣም የሚደብር ነው። በጣም ተሳስተሃል። ምክንያቱም ያረከው ነገር በጣም መጥፎ ስለሆነ ያደረከው ነገር በጣም ስለሚያናድድ እንዴት ነው አንተ ከዛ ላይ ሃይሚን ለምርጫ አስደርገህ ጭራሽ እዩ እንድታሾፍባት እዩ እንትን እንድትላት ይሆናል አይደለ? ሃይሚን ዲስሬስፔክት እንድታረጋት ቦታ እየከፈትክ አሳክብን አሰለቅብን። ከምር እኔ ብሩኬ በጣም ነው ያናደድከኝ። በጣም ነው ያናደድከኝ። ያረከው ያለ ነገር አግባብ አይደለም። እና ምን ልላችሁ ፈልጌ መሰላችሁ? አንዳንዴ በብሩኬ ማትፈረዱ። ለምን ካላችሁ እኔ አሁን እንደደረሰኝ ነገር ከሆነ እዩ የብሩኬን ብዙ ነገር የያዘችበት ነገር አለ። ለዛ ነው ብሩኬ የልቤ ልብ እየሰጣት ያለ ማለት ነው ውዶቼ። የያዘችበት ነገር አለ። የያዘችበት ምንድነው? ቀስ በሉ፣ ሰሞኑን ታውቃላችሁ። እየተደረገ ያለው ነገር ግን በዚህ ደረጃ ሃይሚን ለምርጫ ማቅረብ ምን ማለት እኔ ሀቂቃ በጣም ነው ያናደደኝ። ብሩኬ ለምን እንደሆን አላቅም። በዚህ ደረጃ እየተደረገ ያለው አይኖ ሲህር ተሰርቶብሃል እናውቃለን። ላሰማችሁ በጋ አይደለሁም እኮ ጀመር አዲስ አበባ የሚለውን ሀሳብ ራሱ እንዴት ነው የምታመጣው አንተ? እንደውም ከዚህ በኋላ አዲስ አበባ እንድትገባ አልፈልግም። እኛ ቤት ውስጥ እኔ በለፈውበት እኔ ስንት እዚህ ጥሪ ያደረስኩትን ፍቅር ለማጠልሸት እንዴት ነው እኔ ቤት ውስጥ የምትኖረው? ከኔ ጋር እንዴት ነው የምትኖረው? አሁን ሂጂ ከዚህ፣ አይንሽን ማየት አልፈልግም። ሂጂ ከዚህ። ብሩክ ያስኪዳት ወይ ሌላ ችግር ይፈጠራል። የምሬን ነው። ከዚህ እንድትሄድ አድርጋት። ተናገራት። ምንም ዝም ንገራት። እዚሁ ንገራት። በቃ እዚሁ ነው የምትኖሪው። የተከራየሁት ቤት ላይ ትኖሪያለሽ ከነ ልጄን የሚያስፈልገውን ነገር አደርጋለሁ። በቃቸው በላት። ከዛ እንሂድ። ጨረስክ በላት። በጣም ደስተኛ አትሁኝሽ። ደስተኛ አትሁኝ። የኔ እናት ደስተኛ አትሁኝ። አሁን እኔ እና እሱ ተጣልተን በዚህ ምክንያት ደግሞ ተጣልተን ከዛ አንቺ ምናምን እንደዛ የፈለግሽው አታስቢ። እሺ ውሳኔውን ማስቀየር እችላለሁ። በላት። ጀግና ምንድን ነው የምላቸው? እኔን እኮ ተናገርኩ። አትጨቃጨቅለኛል። ከኔ ከእሱ ብዙ ውሳኔን ተናግሬያለሁ። የምን ውሳኔ ነው የወሰንከው? ከኔ ጎን የምትቆም ከሆነ የሚያሳብድህን በቃ የምታምኝ ከሆነ ጸጥ ብለሽ የማደርገውን ነገር አድርግ በይ። በቃ አድርግ በይ። ስለመኖርና ስላለመኖር ይሄ የህይወትን ሁሉና የሚጠይቅ ነገር ነው። ውሳኔ ያለ እኔ ያለ ገና በ22 ዓመት አንተ አይደለም። እኔ እየቀለደ ነው። እኔ ልፈትነኝ ፈልገው ነው። እኔ ልፈትነኝ ነው አይደል? ምንም አይደለም። ከጎን እንደመሆንና እንደማልሆን ልትፈትነኝ ፈልገህ ነው እንጂ እንደዚህ አይነት ነገር አታደርግም። በህይወት ወይ ደግሞ አይምሮ በትክክል የሚያስብ ከሆነ እንደዚህ አይነት ውሳኔ ሃይሚ ትቀበላለች ብለህ መቼም አታስበው ማለት ሰውዬ ሰራተኛ እኮ አይደለም እየቀጠርክላት ያለው ቤቷ ላይ የድሮ ፍቅረኛን እኮ ነው ቤት እያመጣ ያለው። አንተ እንዲህ ነው የምታስበው? አንተ አይምሮ ምን ሆኗል? ሰውዬ ለእሷ ብዬ አይደለም አይደል? ለልጅህ ብለህ ነው አይደል እኮ ትኖር እዚሁ ለልጅህ ብለህ ከዛ ልጅህ ስናፍቀህ ጠላት እንደሆነ ነው እንደምትፈልገው እንደሱ ብቻ አይደለም። ለልጅህ ጠላት እንደሆነ ትፈልጋለህ አይደለም? ለልጅህ ጠላት እንደሆነ ትፈልጋለህ? ለልጅህ እንደ ሁለተኛ እናት እንደሆነ ላት አትፈልግም? እሱን አትፈልገውም ከሆነ እዛ እኮ ድል እየሰጠሽ ነው። እሷ ልጅ እኮ ምንም አንቺ ድልሽ ይጥፋና ማለት ነው። አፍሽን ዘግተሽ ወይ ዝም ብለሽ ቁሚ ወይ ሂጂ። ወይ ከዚህ ጋር እዚህ ጋር ቴርስ ቅጨት መስላለ ዝም የሚቆም እንደ ሁለተኛ እናት ሆነሽ ልጅቷን ልትንከባከበት ቃል የገባሽ ነበር አይደል? ግን እየተኛው እያስመሰለች ነበር እየመሰለች ነው። ሂጂ እንዳትናገሪ ከዚህ በላይ። ከዛ የምንሄድበትን ቀን አሳውቅሻለሁ። ተዘጋጅ እንጂ ጭራሽ ከዛ ልትሄድ አዲስ አበባ ሂጂ። በቃ አዲስ አበባ ብሩኬ ከምሬ ነው የምነግራችሁ። የተያዘበት ነገር አለ እንጂ
በጤናው በዚህ ደረጃ እንደዚህ ያደርጋል ብዬ እኔ አላምንም። ለምን ካላችሁ እዩን ወደ አዲስ አበባ ወስዶ በዚህ ደረጃ ለሀይሚ እንድትፈነጭባት ያደርጋል ብዬ እኔ አንድ ቀን አስቤ አልሜ አላቅም። እውነት ለመናገር ከምር ግን በዚህ ደረጃ ታዘብኩ ብሩኬ፣ በጣም ነው የታዘብኩ። ምክንያቱም እያደረከው ያለ ነገር አግባብ ስላልሆነ ስተት ስለሆነ በጣም የተጨማለቀ ስራ እየሰራ ስለሆነ እንዴት ነው በዚህ ደረጃ ትናንትና ለአንተ ሀይሚ ዋጋ ስትከፍልልህ ራሷን ዝቅ አድርጋ አንተ የነበርክበትን ቦታ ታውቃለህ፣ ሀይሚም የመጣችበትን ቦታ ታውቃለህ። ግን ለዚህ ደረጃ ያበቃች ማናት? ሀይሚ ናት። ዛሬ ግን አንተ ረስተህ እዩን ጭራሽ ተዘጋጂ፣ እኔ ወስድሻለሁ፣ በዚህ ወጥቶ በዚህ ወርዶ እያልክ ቪዲዮ ስለሰራ ከምረኔ በጣም ነው ያፈርኩብህ ብሩኬ። ለሀይሚ ይሄ አይገባትም። ለሀይሚ በጭራሽ አይገባትም። ምን እያረክ እንደሆነ ራሱ እኔ እየገባኝ አይደለም ብሩኬ ማለት ነው። በጣም እየተቀየርክ ነው ያለው። ችግሩ ምን እንደሆነ አላውቅም። በዚህ ደረጃ ምን ተደርጎብህ ነው በዚህ ደረጃ የፈዘዝከው የደነዘዝከው? ለምንድን ነው አላውቅም። ብቻ ግን ብሩኬ እያረክ ያለው ነገር አግባብ አይደለም። ከምሬ ነው የምነግርህ። ነገ ወዲያ ሀይሚን አታሃት እንዳታለቅስ። አንዳንዴ ሴቶች ዝም ሲሉ በቃ እኔ ተፈላጊ ነኝ እኔ እንደዚህ ነኝ ብለህ አታኩራራ። አሁን እኔ ያንተን ስሜት የተረዳሁት ምንድነው? እኔ ተፈላጊ ነኝ፣ ሁለቱ እኔም ፈልገውኛል፣ የትም አይሄዱም የሚለው ነገር ጭንቅላት ላይ አድሮበታል። ለዛ ነው በዚህ ደረጃ እየተቆላ ያለው እንጂ እንደዛ ባይሆን አትቆላም። ምክንያቱም ሁለቱን እልህ አያይዘሃቸዋል፣ ሁለቱም እልህ ተያይዘዋል። ያችም ጥያሌድም ያችም ጥያሌድም ይሄ ሁለቱ ሴቶች ሊጋደሉ ነው ማለት ነው። እና አግባብ አልሰራህም ብሩኬ፣ አግባብ አልሰራህም። በጣም ነው የሚደብረው፣ በጣም ነው የሚዘገንነው፣ በጣም ነው እንትን የሚለው። ምክንያቱም አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው። ወንድ ልጅ ደግሞ በዚህ ደረጃ የሆነ አለ አይደለ ቆሸሽ ሲል ያስጠላል። ምክንያቱም አሁን አንተ በሴቶች ልክ ሁለተኛ አብርሽ ሆንክብን እኮ። አብርሽ ልክ እንዳንተ ነው እየተግማማ ያለው። አሁን አንተ ደግሞ የሱን ራዕይ እየፈጠምክ መሰለኝ። አንተ አሁን እያረከው ያለው ነገር ምንድነው? በቃ እዩን እና እሷን እያወዳደርክ አንተ የራስን ፍላጎት እያደረክ ነው። ሀቂቃ ማለት ነው። እነሱን እያወዳደርክ አንተ የፍላጎትህን እያረክ ነው። እና ይሄ ነገር አግባብ አይደለም ውዶቼ፣ ገባችሁ? ምክንያቱም አንዳንዴ በደንብ አድርጎ አዳምጦ አልሞ አስቦ ነው ማድረግ ያለብን። ገባችሁ? እና ብሩኬ እያደረገው ያለ ነገር እኔ ስላልተዋጠልኝ ነው። ገባችሁ? በዚህ ደረጃ እችኛዋን እኔ ቤት እንትን በይ በቃ አብረን እንቀመጣለን፣ አብረን እንሆናለን፣ ከአንድ ቤት አብረን እንቀመጣለን፣ ምንም ችግር የለም። ምን ተማምኖ ነው? ምን አምኖ ነው? በዚህ ደረጃ ብሩኬ ነው ሁለቱ እንዲጋደሉ ነው የሚፈልገው። ሁለቱ እንዲጋደሉ ይፈልጋል። ሁለቱ እንዲጋደሉ ካልፈለገ ለምን ይሄን ሁሉ ውካታ ፈለገ? ሁለቱ እንዲደባደቡ፣ ሁለቱ እንዲበጣበጡ፣ ሁለቱ ነገሩ እንዲሰፋ ካልፈለገ በዚህ ደረጃ ብሩኬ ምን አስቦ ነው? ምን ተማምኖ ነው? ምን ተማምኖ ነው ውዶች? ከምሬ ነው የምነግራችሁ። ምን ተማምኖ ነው እያደረገው ያለ ነገር? ምን አስቦ ነው? ስላልገባኝ ስላልተረዳው እኔ በጣም ግራ ስለገባኝ ነው። ገባችሁ? እኔ ዛሬ በቃ ጀስት መናገርም ፈልጌ ካለመናገርም ፈልጌያለሁ። ለምን? በጣም ስለተሰማኝ። ሴት የሆናችሁ የሀይሚ ስሜት ይገባችኋል ብዬ አስባለሁ። ገባችሁ? እናንተ ዋጋ እየከፈላችሁ፣ እናንተ ለዛ ሰው ብዙ ነገር እያደረጋችሁ፣ እናንተ ለዛ ሰው ብዙ መጽዋዕት እየከፈላችሁ፣ እሱ ደግሞ ምንድነው በቃ ማንም ምንም አያመጣም፣ ማንም እንትን አይልም እያለ የሚያደርገው ነገር ፌር አይደለም። እና ብሩኬ ለማንኛውም ወደ ልቦና ተመለስ ወንድሜ። ከምሬ ነው የምነግርህ። እያደረግከው ያለ ነገር በጣም የሚዘገንን፣ በጣም የሚደብር፣ በጣም የሚያስጠላ ነገር ነው። ኦኬ፣ በጣም ስለሚያስጠላ ለሀይሚ ይሄ አይገባትም። ለሀይሚ ከምር እኔ እንጃ፣ ለሀይሚ ይሄ አይገባትም። ለሀይሚ ይሄ አይገባትም። ለዚህ ሁሉ ደረጃ ያደረሰች ሀይሚ ናት። አትርሳ፣ የመጣህበትን አትርሳ። አንተም በአንደበትህ ተናግረዋል። ትናንትና እኔ ሳምቡሳ እሸጥ ነበር ቡታጅራ ላይ።
ብዙ ነገር በህይወቴ አሳልፌያለሁ፣ ብዙ ችግርን አሳልፌያለሁ ብልሃል። አይ ነው ለዚህ ሁሉ ደረጃ ግን ያበቃች ማናት? ሀይሚ ናት። ዛሬ ግን አንተ ሀይሚ እንድትሰደብ፣ ሀይሚ ዝቅ እንድትል፣ ሀይሚ ማንም ለሀጫም ለምቦጫ መጥቶ እንዲተፋባት እያረክ ነው ያለው። ከምርን ሀይሚ በጣም ነው ያሳዘነች። ለምን እየተደረገ ያለው ነገር አግባብ ስላልሆነ። እሴት የሆናችሁ ይገባችኋል። እሴት የሆናችሁ በጣም ነው ያላቅ። እኔ ሀይሚዬ በጣም ነው ያሳዘነች። ገባችሁ? ስንት ዋጋ ከፍላችሁ ስንት ነገር አድርጋችሁ ስንት ነገር ሆኖ ከዛ የሆነ ሰንበዲ መጥቶ ትዳራችሁን ሲያበላሽ፣ በተለይ ሴት የሆናችሁ ይገባችኋል። እና ብሩኬ እያደረገ ያለው ነገር በቃ እንትኖ ተንፍሶበታል ብዬ ነው የማስበው። አብርሽ ተንፍሶበታል። ምክንያቱም አብርሽ ሴቶቹን እያጉላላ አይደለ? ሴቶች በሴት እየቀለደ በሴት እየተግማማ አይደለ? አሁን የዛውን ያክል ደግሞ እየተስማ እንትን እሱ ብሩኬ ራሱ እያረጋ ያለ የሃይሚን የብሩኬን የማን ነው የአብርሽን አጀንዳ ነው ወዶች። እኔ በጣም ስለተናደድኩ ነው። በጣም ተናድጃለሁ። በጣም ተቃጥያለሁ። በጣም 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 ረርድብን ብያለሁ። ለምን ለሃይሚ ይሄ አይገባት፣ ለሃይሚ ይሄ አይገባት። አንዳንዴ ግን ወንድ እኮ ግን ማለት ነው ባዳ ነው የሚባለው ነገር ሀቅ ነው። ገባቸው? እሷ በዚህ ደረጃ ዋጋ እየከፈለች እሱ ግን ይቀልዳል። አስባችኋል? ሃይሚ ለሱ ስንት ነገር እያረገች ብሩኬ ግን ይቀልዳል። ይገርማል። በጣም ነው የሚገርም። ሃይሚ ግን ይሄ አይገባትም። ከምር ሃይሚ ይሄ አይገባትም። እናቴን ብዙ ዋጋ እየከፈለች ብዙ ነገር እያረገች ይሄ አይከፈላትም። ይሄ ለሷ ዋጋ አይደለም። ይሄ በጣም ነው የሚያስጠላው። በጣም ነው የሚደብረው። በጣም ነው የሚዘገንነው። ብሩኬ ግን አሁን ቀልድ ላይ ነው። በቃ አለ አይደል? ሴቶቹን እያወዳደረ እኔ ተፈልጊያለሁ፣ እኔ ሴቶቹን ፈልገው ይተጣሉብኝ፣ እኔ እንደዚህ ነው እያለ ይሄ ስሜት ተሰምቶት ሃይሚን እያስቀየማት ነው ያለው። ይገርማል። ወንድ ልጅ እኮ የፈለገ ነገር ብታረጉለት፣ የፈለገ ለሱ ዋጋ ብትከፍሉለት መጨረሻ ላይ እናንተ ትንሽ ቀይር ስትሉ መቀየሩ አይቀርም። እኔ ያንን የተሰማኝ ገባችሁ? ያንን የተሰማኝ ለምን በሃይሚ ላይ እየተደረገ ያለው ነገር በጣም ነው የከፋኝ። በጣም ለማንኛውም ሼር አድርጉና